ሰዎች እድል አግኝተው አገሮች እድል አግኝተው የፈጠሩትን እድል መጠቀም ካቃታች በተለይ ሰዎች ኒውሮ ሳይንስ አለ አንድ ሰው የመቀየር እድል የሚጠቅመው እድል ተፈጥሮ ካባከነ አምራችን ውስጥ የሆነ ሪዋርድ ሲስተም ይባላል እና እድል ስናበላሽ ሁለተኛ እድል ተሰጥቶን ማለት ሁለተኛ እድል ተሰጥቶን ስናበላሽ ወደ አምራችን የሚለቀቀው ለደስታችን ምንጭ ሆኖ ዶፓማይን የሚባለው ኢንዛይም ይቀንሳል እና ዶፓማይን በጣም ሲቀንስ ኒውራል ኮንሲኩዌንስ አለው አንሃፒ እንሆናለን ስትረስ ይኖረናል ስለዚህ ሰውነታችን ዝም አይልም አምሮአችን ሁሉ ነው የሚዋጋል እድል ስናባክን የመለወጥ እድል ስናባክን ዝም ብለን እንተናለን አንሃፒ ነን will never be happy so ለውጥ ምናምን እንዲመጣ ማገዝ ያለብን ለማንም ብለናል ቢያንስ ዶፓማይን የሚባለው ኢንዛይም እንዲወጣ ከፈለክ እሱን ነው የምታረጋው ሁለተኛው ዲክሪዝድ ሞቲቬሽን ነው አንድ ጊዜ ካበላሻችሁ እንደገና የበለጠ ነው የምትወድቁት አንድ ፕላኒንግ ካፓሲቲያችሁ ኢምፔር ይሆናል ብዙ ችግር ነው የሚያመጣው ሚስድ ኦፖርቹኒቲ ሲሆን ሶ ምንድነው የስነልቦና ውጤቱ አንድ ሰው እድል ሲያበላሽ ይጸጸታል ሲጸጸት ደግሞ ጊልት ይሰማዋል ሼም ይሰማዋል ሶ ነገሮች እንዳይበላሽ መስራት ያለበት ለማንም ብሎ አይደለም ለአለቃው ብሎ እሱ ሮንግ ነው ለፓርቲ ብሎ እሱ ሮንግ ነው ቅድም እንዳያችሁት አምሮአችን ይዋጋናል ደስ ጥሩ ነገር ስንሰራ ዶፓማይን ይረጫል ይሄ አምሮአችን ይሄ ኒውራል ሳይንስ አናቆም አይታወቅም ነበር አሁን ኒውራል ሊደርሺፕ የሚባል ሳይንስ አለ አስገራሚ ነው ብሬን እና ማይንድን ብሬን እና ሊደርሺፕን እንዴት እንደሚያገናኙት በሳይንስ በጣም ኮምፕሌክስ ነገር ነው the type of leadership we follow ከኒውራል እንትናችን ጋር ይገናኛል there is a neural explanation conflict የሚያጋጥምበት መንገድ ኮንፍሊክት ምንፈታበት መንገድ it has a lot to do with the way our brain functions biologically ማለት psychologically አይደለም እናግራችሁ psychologically ምንም የሚገርም አይደለም but biologically our brain አንድ የአሜሪካን ሳይኮሎጂ አሶሲዬሽን ጥናት ነው የሆነ እድል ገጥሟቸው ህይወታቸውን የሚቀይር የሥራ እድገት ኦር መስሪያ ቤታቸውን የሚቀይር እድል ገጥሟቸው ያበላሹ ሰዎች 33% ዲፕሬሲቭ ሲምፕተም ያሳያሉ 22% አንግዛይቲ ያላቸው ይላል ጭንቀት ያላቸው ስትረስ አንግዛይቲ ይጨምራል ሶ ስኬታማነት እድል የሰጠን አለማባከን ፐርፎርማንስን ስለሚገመገም ስለምትባረር ምናምን አይደለም የሚጣላ ሰውነታችሁን ይጣላችኋል አምሮአችሁ ይጣላችኋል ህሊናችሁ ይጣላችኋል ከዛ ሁሉ ለምን ታትራስራ ለምን ለውጣት አመጣም ያኔ ሃፒ ትሆናለህ ሰውም ያከብርሃል ከሁሉ በላይ ግን ይሄ ጊልት እና ሬግሬት ይሄ አሜሪካን እኔ አይደለም ያልኩት የአሜሪካን ሳይኮሎጂ አሶሲዬሽን ነው ጥናት አድርጎ እንደዚህ የወደቁ ካምፓኒዎች እድል አግኝተው እንትን ያሉ ከሪየር የተበላሸባቸው ሰዎችን ጥናት አድርጎ ነው ይሄን ፋይንዲንግ ያመጣው በጣም መጥፎ ነው ከሁሉ በላይ እድል የሚያባክኑ ሰዎች የካምፓኒያቸውም የራሳቸውን እድል የሚያባክኑ ሰዎች የሰልፍ ወርዝ ክራይሲስ ይገጥማቸዋል ለራሳቸው ያላቸው ግምት መጥፎ ይሆናል መስታወት ላይ ቆመው ባዩ ጊዜ ጊልት ነው የሚሰማቸው ጥሩ ነገር አይደለም ከሁሉ በላይ ማለት ሰዎች ለምን ሊከራከሩ ይችላሉ ፊት ለፊት ግን ህሊና አላቸው ማታ ሄዶ ቤታቸው ቁጭ ሲሉ ያጠፉትን ያውቃሉ አድሚት አያረጉም ግን ያውቃሉ እኔ ኢንኮምፒቴንት ነኝ አረባም አንወርዚ ነኝ ኢንፌክቲቭ ነኝ ብለው ራሳቸውን ይላሉ ለምን እንደዛ ትላለህ በቀላሉ እኮ አቅም አለ ለከማንም አታንስም እኮ መስሪያ ቤታቸውን የቀየሩ ብዙ ሰዎች ካንተ ያንሳሉ በአቅም ልምድ አለ ከፈለክ ተአምር ትሰራለህ ከሁሉ በላይ ይሄ ኢምፔርድ ፊውቸር ቢሄቪየር የሚሉት በቃ እኔ ይሄ ፌለር ትራፕ ይሉታል እኔ በቃ አይሳካልኝ የሞከርኩት ሁሉ ይበላሽብኛል ምናምን ብሎ ሰዎች ያምናሉ ስንት ችሎታ ያላቸው እኮ ነው ተአምር ብዙ ነገር መስራት የሚችሉ ሰዎች ሆነው ይያለ ስንፍና ፐርፐዝ እንትና ለማድረግ ፕራዮሪቲ ማያውቁ በትንሽ ነገር ትንሽና ትልቅ ነገር ሳትለይ ትንሽ ነገር ላይ ትሮጣለህ ሪሌሽንሺፕ ማኔጅመንት ከሰው ጋር ኮሚቴውን ውስጥ መደብ ተግባብተ ተዋደ አንበህ ሄደ የማያውቀውን ስታሳውቀው እንዴ መቼ ነው ስልጣን አንግባ ይላል አሰልጥነን እንጂ ይላል ዝም ብለህ ባቦሰት ከመጣህ ግን ስታወራ ያያል ከዚህ ጋር ለምን ሄጄ ስለጥናለሁ ይላል ምንድነው ይሄ ሰው ያዲስ የሚያመጣልኝ ስለዚህ ኮሚቴው ይፈርሳል the expectancy theory የሚባል አለ ሰዎች የሚሞክሩት ተስፋ ሲያደርጉ ነው ይሳካልኛል ብሎ ተስፋ ሲያደርጉ ነው ጥረት ሳረግ አንድ ሰው ሁለተኛ እድል አግኝቶ ካበላሸ በኋላ አሁንም በሞከር ይወድቃል ይበላሽብኛል ብሎ ነው የሚያስበው ባይ ኮንሲኩዌንስ ማለት ሶ ዛሬ ስተሰሩ የዛሬን ብቻ አይደለም መስሪያ ቤት ብትቀይሩም ይሄ ለራሳችሁ ያላችሁ ስሜት ምናምን ተከታትሎ ይመጣባችሁ
እንደምንም ብሎ አለመውደቅ ነው መጀመሪያ ጥርስን ነክሶ መስራት ነው ግራቹ learned helplessness ዘሆኑ ልጅ ያለ የሆነ እንትን ውስጥ ይታሰርና የምታሰርበት እንትን አለች ሰንሰለት ነገር አለች ትልቅ ከሆነም በኋላ ይሁን እንደዚህ ቢያረጋ አርጎ ምትነቀል ኮናች እንትን ነው ራሱ ሰንሰለት ያሰረበት ብረት ግን አሁንም ታስሮ ዝም ይላል learned helplessness አለው በልጅነቱ ስለታሰረ አሁንም ገንጥዬ መውጣት አልችልም ብሎ ያምናል failure self perpetuating ነው አንዴ ከወደቃችሁ ይደቁሳችኋል ሰው መጥፎ ነው ሰው እናንተ ደግሞ ለራሳችሁ ያላችሁ እንትን self worth image self እንትን ዝቅተኛ ይሆናል በጣም መጥፎ ነው ከዛ ሪፕል ኢፌክት አለው ችግር ጥሩ ነገር ሪፕል ኢፌክት አለው ችግርም ጥሩ ነገር ሪፕል ኢፌክት አለው እድሎች ሲባክኑ ማህበራዊና ኢኮኖሚያዊ ኮስቶች አሉት ግለሰቦች እያንዳንዱ ግለሰብ ሰከንድ ሁለተኛ እድል ያገኘ ሲያባክን በድምር ማህበረሰባዊ ኮስት አለው ሶሻል ኮስት አለው ኢኮኖሚክ ኮስት አለው ኮዳክ እንደሆነው ብሎክባስተር የሆነውን ታሪክ ነግሬያችኋለሁ እንደዛ ነው የሚሆነው አጠቃላይ ምርት ይቀንሳል ዲክላይን ፕሮዳክቲቪቲ ያጋጥማል እድልን ያባከኑ የተፈጠረ መልካም የመለወጥ እድልን ያባከኑ ሰዎች አገሮች ካምፓኒዎች ቡድኖች ለራሳቸው ያላቸው ስሜትና ተነሳሽነት በከፍተኛ ደረጃ ያሽቆለቆላል ትክክለኛ ውሳኔ መወሰን አቅማቸው በከፍተኛ ደረጃ የተዳከመ ይሆናል ስትረስ አለባቸው የስነ ልቦና መዛባት ያጋጥማቸዋል መገለል እና የግንኙነት መበላሸት የሚባሉ ነገሮች ያጋጥሟቸዋል በጣም ሲሪየስ ነገር ነው ፌል አድርገን ፊት ለፊት ተከራከረን ቤታችን ስንሄድ ግን መስታወት ላይ ራሳችን ይነግረናል ህሊናችን ሰዎች ሁለተኛ እድል ሲያገኙ ምንድነው የሚሰማቸው የሆነ ነገር ተበላሽቶባቸው አበላሽተው ሁለተኛ እድል ሲያገኙ ምንድነው መጀመሪያው ዶፓማይን ቡስት ይባላል ዶፓማይን እንግዲህ የአእምሮ ደስታ አእምሮአችን ደስ ሲለው የሚረጭ ኢንዛይም ነው ዶፓማይን ፕሮዳክሽን ሲከፋን ዶፓማይን ፕሮዳክሽን ይቀንሳል ተስፋ ቆርጠን ያለ ሁለተኛ እድል ስናገኝ ቡስት ነው የሚያደርገው የሚመረተው ኢንዛይም ይጨምራል እና አንድ ጥናት እንደሚያሳየው የዶፓማይን ከወትሮ ከነበረው ምርት የዶፓማይን ምርት በ40% ይጨምራል ሰከንድ ቻንስ ባገኘን ጊዜ ሁለተኛ እድል የሚባል ፕሪፍሮንታል ኮርቴክስ የሚባል አለ ይሄ ኮርቴክስ አእምሮአችን ውስጥ ነው ለውሳኔ መስጠት ችግር ለመፍታት ለወደፊቱ ጊዜ ለማቀጥ ምናምን የሚያገለግል የአእምሮአችን ክፍል ነው እና ሁለተኛ እድል ስናገኝ በጣም በከፍተኛ ደረጃ አክቲቬትድ ይሆናል የፕሪፍሮንታል ኮርቴክስ የሚባል ዶፓማይን ቡስት ያጋጥመናል ኢሚዲየትሊ ደግሞ ይሄኛው አክቲቬትድ ይሆናል እና በዛ ምክንያት ሁለተኛ ስተት ላለመስራት በጣም ትሞክራላችሁ አክቲቭ ነው የሚሆን ዲሲዥን ሜኪንግ ላይ ዲሲዥን ሜኪንግ አሁን አዲሱ ሳይንስ ምን መሰላችሁ ውሳኔ ስንወስን ሳይኮሎጂካል ኮንዲሽን አይደለም ባዮሎጂካልም ነው ከባድ ውሳኔና አማጌዲየም የሚባል አለ ከባድና ቀላል ውሳኔ ምን ወስነው የአእምሮአችን ክፍል ይለያያል ምን ተቀምበት የአእምሮአችን ክፍል ይለያያል የሚገርሙ ነገር አሁን ውሳኔ ሳይኮሎጂካል ኮንዲሽን ነው ባዮሎጂካል ለዛች የተቀመጠች የሆነች የአእምሮ ክፍል ያለች ብላ ታስባል ዘር ኢዝ ነው ለውሳኔ ብቻ አይደለም ከባድና ቀላል ውሳኔ ሲሆን ምን ተቀምበት የአእምሮአችን ክፍል ይለያያል ኒውሮል ሳይንስ ኢዝ ቢከሚንግ አን ኢንክሬዲብል ሳይንስ እና መልቲ ዲሲፕሊነሪ ጥቅም አለ ሌላው አንድ ጥናት የሚያሳየው አዲስ ሁለተኛ እድል ያገኘ ሰው 25% ፕሪፍሮንታል ኮርቴክስ አክቲቬሽን ይኖረዋል ይጨምራል በዛ ምክንያት የሳተ ውሳኔ የመወሰን እድሉ በከፍተኛ ደረጃ ይቀንሳል ሁለተኛ እድል ያገኘ ሰው ሌላ ተስፋ ይጨምራል አይበገረኝነት ስሜት ያሳድጋል ሁለተኛ እድል ያገኘ ሰው አንድ ጥናት እንደሚያሳየው በ60% በተስፋ የተሞላ ነው ሁለተኛ እድል ካላገኘ ሰው 60% ኢሚዲየት ቡስት ኦፍ ሆፕ ተስፋ ያለው ሰው ደግሞ አይበገሬ ነው ትንሽ ነገር ሲያጋጥመው ሸብረካ ይል ተስፋ ከፕሮብለም ይልቅ ተስፋ ከችግር ይልቅ ተስፋ በጣም ኃያል ነው ጠንካራ እንትን ነው ሰዎችን with sense of purpose clarity ይሞላቸዋል ሌላው ሁለተኛ እድል ያገኘ ሰው increase persistence ነው ጽናት በተያጋሚ ይሞክራል because መውደቅ የመጀመሪያ አይደለም failure is not fatal success is not final ብሏል አይደል ቸርችል እሱን ነው የሚያሳያችሁ አንዴ ወደቃችሁ ማለት አትነሱ ማለት አይደለም ትነሳላችሁ ታረጉታላችሁ የምትፈልጉት ነገር ታገኛላችሁ እንትናችሁ persistent ነው የምትሆኑ እና ሁለተኛ እድል ያገኙ ሰዎች ፐርዘርቨራንሳቸው ጽናታቸው ችግር የመቋቋም አቅማቸው በ45% ይጨምራል ሌላው የሶሻል ሪኢንፎርስመንት የሚባለው ሁለት
ሰከንድ ቻንስ ያገኙ ሰዎች ይተጋገዛሉ እንደ በፊቱ አይጣሉም እርስ በርስ አንዱ ሌላውን ለመጣል አይሞክርም ቢኮ ሰከንድ ቻንስ ነው እና ምን ይላል ሁለተኛ ዕድል ያገኙ ሰዎች ጆብ ሳቲስፋክሽናቸው በ60% ይጨምራል በቲሞች መካከል በቡድኖች መካከል ያለ ትብብር ምናምን በ50% ይጨምራል ይሄ ኮሚትመንት ቱ ፊውቸር ጎልስ የሚባል አለ ብዙ ደካማ ነው ኖርማሊ ሰዎች ፊውቸር ጎልስ ኢሚዲየት በተለይ ፐብሊክ ሰርቪስ ውስጥ ሰከንድ ቻንስ እናገኝ ግን ፊውቸር ለሚባል ነገር ለመማር እንትን ለማለት የ2 ዓመት 3 ዓመት የ10 ዓመት ስትራቴጂክ እቅድ ምናምን ለማሰብ ያለን ኮሚትመንት በ80% ይጨምራል ሁለተኛ ዕድል ያገኙ ሰራተኞች ይሄ ኤምፕሎይ ድሪቭን ኢኖቬሽን የሚባለው ሰዎች ራሳቸው ተቀጣሪዎቹ ሰራተኞቹ አስበው ምናምን አዲስ ኢኖቬሽን የማምጣት እንትናቸው በ35% ይጨምራል ፕሮዳክቲቪቲ በ20% ይጨምራል ሁለተኛ ዕድል የሚያገኙ ሰዎች ሌላ ካምፓኒ ሎያሊቲ በ45% ይጨምራል አጥፍተው ሊባረሩ የነበሩ ካምፓኒው ሊፈርስ የነበረ በሆነ መንገድ ሰርቫይቭ ሲያደርግ ሎያሊቲ ካምፓኒያቸውን ሁለተኛ ዕድል የሰጠኝ ካምፓኒ ስለሆነ ብለው ይወዱታል ሎያሊቲያቸው እንትን ይላል ስራ አይፈልጉም ብዙ ጊዜ በአመራር ላይ ያላቸው አመኔታ በ33% ይጨምራል ሁለተኛ ዕድል ስናገኝ ሳይኮሎጂካሊ እና ኢሞሽናሊ ብቻ አይደለም ኢምፓክትድ ምን ሆኖ በስነ ልቦናና በስሜት ብቻ አይደለም ምን ታደሰው ጥሩ ስሜት ጥሩ ስነ ልቦና ላይ ብቻ አይደለም እንገኘው it has neural እና behavioral implication አለው አእምሮአችን ዶፓማይን ይረጫል ደስተኛ እንትን ያደርጋል ፐርፎርማንስ ያደርጋል behaviorally loyalty ምናምን ይጨምራል በከፍተኛ ደረጃ እንትን ተሆናል so it's emotional psychological behavioral and neural phenomena አራቱ ነገሮች ተባብረው ነው እድል የሚፈጥሩት so ሁለተኛ እድል ሲገኝን ኒውሮሳይንስ የሚለው ዶፓማይን ሲስተማችን ይጨምራል ኒውሮፕላስቲሲቲ የሚባለው ከይህንበት ሁኔታ ጋር ተግባብቶ አዳፕተብል ሆኖ የመስራት አቅማችን በከፍተኛ ደረጃ ይመጣል በዛ ምክንያት ኮግኒቲቭ ፐርፎርማንሳችን በከፍተኛ ደረጃ ይጨምራል ሰከንድ ቻንስ እናገኝ ሁለተኛ ዕድል ስናገኝ ተስፋ ይጨምራል በራስ መተማመናችን ይጨምራል ጭንቀት ይቀንሳል እንደዛ ከሆነ ደግሞ አይበገሬነታችንና ስለወደፊቱ ጊዜ ያለን በጎ አመለካከት በከፍተኛ ደረጃ ይጨምራል ተስፋ ሁለተኛ ዕድል ስናገኝ ፐርሲስተንስ የሚባለው ነገር ጽናት ተደጋግሞ መሞከር የሚባለው ነገር በከፍተኛ ደረጃ ይመጣል ጎል ኮሚትመንት የዓላማው እንዲሳካ ያለን ጥረትና ዲተርሚኔሽን ይጨምራል ለተቋማችን ያለን ታማኝነት ኦርጋናይዜሽናል ሎያሊቲ ይጨምራል ማህበረሰባዊ ኢምፓክቱ ሁለተኛ ዕድል ስናገኝ ኢኖቬሽን ፈጠራ ይጨምራል ሶሻል ሞቢሊቲ ይጨምራል ኢኮኖሚ እድገት ይመጣል አዎንታዊ የሆነ የእድገትና የልማት ምህዋር ይፈጠራል ሳይክል ኦፍ እንትን ይፈጠራል ሶ ሁለተኛ ዕድል ያገኙ ሰዎች ይሄን ሁሉ አቅም ተጠቅመው ማባከን የለባቸውም ሶስተኛ ዕድል የሚባል ነገር የለም በታሪክ አገራት ግለሰቦች ተቋማት መሪዎች ዕድል ያገኛሉ ያባክናሉ ሁለተኛ ዕድል ደግሞ ያገኛሉ አሁንም ሁለተኛውን ዕድል የሚያባክኑ አሉ የሚጠቀሙ አሉ ማንንም ስኬታማ የሚባል ካምፓኒ ግለሰብ መሪዎች ተቋማት ሁሉ ወድቀዋል ግን ከውድቀት በኋላ ተምረው ከሁኔታው ጋር ተላምደው ደክመው ዕድል ፈጥረዋል ሰከንድ ቻንስ ብዙ ጊዜ የሚፈጠረው ታግሎ ነው ሰው ቀደም የነገርኳችሁ የስቲቭ ጆብስ እና የአፕል ታሪክ እንዳይበዛ እንደ 1985 ላይ ስቲቭ ጆብስ ከአፕል ካምፓኒ ተባረረ ከራሱ ካምፓኒ ከ12 ዓመት ያኔ ግን ዝም አይደለም ያለው ኔክስት የሚባል ካምፓኒ መሰረተ ካርቱን የሚያሳይ ካርቱን የሚሰራ ፊልም ይሰራ ከዛ በኋላ ከ12 ዓመት በኋላ ታግሎ ተመልሶ ያን ካምፓኒ አፕል ላይ እንዲገባ አድርጎ ተአምር ሰራ የማይወድቅ ሰው የለም ማይ ብራዘር ሲስተርስ የማይወድቅ መስሪያ ቤት የለም the psychological power of forgiveness and growth ሰዎች ሰከንድ ቻንስ ሲሰጡ ትራይቭ ነው የሚያደርጉት ወደፊት ነው የሚሄዱት ሁለተኛ ዕድል ትልቅ ነገር ነው
ሁለተኛ እድል ሰው ሲያገኝ ይቅርታ ተብሎለታል ማለት መጀመሪያ ያጠፋው ጥፋት ይቅርታ ተብሏል ጥፋት የሚሆን የመጀመሪያው እድል ስላባከነ ሁለተኛውን እድል ከባከነ ግን ሰው አይደለም ጀግና ሰዎች ከውድቀት ይማራሉ ጀግና ሰው ወድቆ አይቀርም ምንም ችግር የለውም መውደቅ መሰሳት ምንም ችግር የለውም ጀግና ለራሱ ክብር ያለው ሰው ራሱን ሲሪየስ የሚወስደው ሰው ግን አይወድቅም ኔልሰን ማንዴላ ከ27 ዓመት እስር በኋላ ከእስር ቤት ወደ ቤተ መንግስት ከታሳሪነት ነፃነት ከሌለው ሰው ወደ መሪነት የተሸጋገረ ሰው ነው መታሰር መታረዝ የሚሞትለት የሚታገልለት ህዝብ ከሰው በታች ሆኖ መታየት መከራን ያየ ሰው ነው ከዛ ምን ሆነ ሰማይ ደረሰ SpaceX reusable ምንድነው reusable rocket የስፔስ ወደ ስፔስ መላኪያ ማስወንጨፊያው ዋጋ 90% ቀንሷል ብያችኋለሁ እና SpaceX ብዙ ጊዜ ወደ ለማስወንጨፍ ሞክሮ ወድቆበታል ከዛ በኋላ ግን ኢንቨንት ያደረጉት ነገር ወደ ስፔስ አንድ ጊዜ ለመተኮስ ሲጠቀሙበት ነገር ሪዩዝ ይደረጋል 90% ኮስት ካት አድርጓል ወጪውን ቀንሷል እና ትልልቅ ነገሮች ኢንቬንሽንስ ትራንስፎርሜሽንስ የሚመጡት ከውድቀት በኋላ ነው አሜሪካን ሀገር ወንጀል ከሰራችሁ አደገኛ ነው ምን ሆነ መሰላችሁ ቬጋስ ውስጥ ያሉ የታክሲ ሾፌሮች 50 የታክሲ ሾፌሮች እንግዲህ አበሻ ሰንበት እሁድ ማረፍ እንፈልጋለን ቬጋስ ውስጥ ረፍት የለም እሁድ ይሰራሉ ያው ይከፈላቸዋል እና የዚህ አበሻ እንትን መስሏቸው እንትን ነው ስራ አድማ መጡ እሁድ ቀን አንድ ስራ ብለው ሲለምኑ እምቢ ሲባሉ አድማ እንግዲህ አሜሪካን ሀገር ወዲያው ሰውየው 3 የቬጋስን ታክሲ የሚቆጣጠሩ 3 ካምፓኒዎች ናቸው ሞኖፖሊ ያለ አባረራቸው ያው እንደራደር ሳይሆን ያላቸው አባረረና ሌላ መጣ ከዛ በኋላ ስራ አድማ መተዋል ብሎ ፕሮፋይላቸው ላይ ያስገባባቸው የሶሻል ሴኩሪቲ ነምበራቸው ላይ ማለት እና ስራ ሊቀጠሩ ሲያመለክቱ ይሄ ይወጣል አድማ ይመታሉ ምናምን ብሎ ማለት ከዛም ይቀጥራቸዋል ትራክ ሪከርድ ማለት አንድ ስህተት ከሰራ ሰከንድ ቻንስ የሚባል ነገር የለም እሺ እድልን ማባከንስ ምንድነው ቅጣቱ እድል የሚያባክን ሰው ምንድነው የሚደርሰው መልካም እድልን ምንም ቢባል አባባል አለ መሰላችሁ opportunity knocks but it does not beg እድል በራችሁን ያንኳኳል ግን አይለምናችሁም እባካችሁ ሰዱኝ ብሎ አይለምን እባካችሁ ተጠቀሙኝ ብሎ አይለምን የብሎክባስተርና የኔትፍሊክስን ታሪክ አሁን እንድገምላችሁ ብሎክባስተር ፊልም አከራይ ነው ኔትፍሊክስ እንደዛው ዘመናዊ የጀመረ ነበር በዘመናዊ እንትን እና ብሎክባስተር ኔትፍሊክሶች መስራቾቹ ሄደው ለብሎክባስተር በ50 ሚሊዮን ዶላር ግዛና አሉት ወደዛ ብሎ አላችሁ ከአንድ የተወሰነ ዓመት በኋላ ብሎክባስተር ከሰው ከገበያ ወጣ አሁን ኔትፍሊክስ በቢሊዮን በኤግዛክትሊ ቆጨ ካርገ ነግራችኋለሁ 100 ቢሊዮን ምናምን አካባቢ እንትን ያለው ካምፓኒ ነው ወርዝ ካምፓኒ ነው ብሎክባስተር ያኔ ቢገዛው እሱ ከኪሳራ ያወጣም ጭራሽ 100 ቢሊዮን ብር አግኝቶ ነበር ግን ዶላር አግኝቶ ነበር ብሎክባስተር ብር ላይ እድል እያንኳኳች አልፈልግም ብሎ አባረረ እድል እያንኳኳ ነው ሁላችን ቤት ላይ ባካችሁን እንክፈትለት በሩ and ወዳጄ perseverance is a great element of success knock long and loud enough as the gate you are sure to wake up it ይላል ጽናት የስኬት ዋናው ቁልፍ እንትን ነው በሩ ላይ ቆማችሁ ጮክ ብላችሁ ጥሩ ተጣሩ እንዲሁም በደንብ አርጋችሁ እስኪሰማ ድረስ አንኳኩ ያን ያደረጋችሁ ለታ ሊዘገይ ሊፈጥን ይችላል በርግጠኝነት ግን ስኬት የእናንተ ታዳሚ ትሆናለች እንደማለት ነው ሰውየው የሚያወራው አንኳኩ ምናምን ነው የተንኳኳለት አልከፍትም ያለ ሰውስ ሚስ ደ ኦፖርቹኒቲስ ከፍተኛ ጸጸት ውስጥ የባከነ እድል ከፍተኛ ጸጸት ውስጥ ያስገባል ኖኪያና ስማርትፎን ኖኪያ እንግዲህ በስልክ አንደኛ ነበራል ማይክሮሶፍት ገዝቶት ነበር የሆነ ሞባይል ያመርት ነበር ተመልሶ ሸጠው መሰለኝ እንሰት አልቻለም ስማርትፎን አያስፈልግም ብሎ እንትን ብሎ
ስዊድን ነው ታይላንድ ፊንላንድ ነው ፊኒሽ ካምፓኒ መሰለኝ ፌል አረገ። አሁን የኖኪያ ሰራተኞች ኃላፊዎች ባለቤቶች በዝንተ ዓለም ጸጸት ላይ ይኖራሉ። ይሄ ጸጸት ነው። እንደዚህ ብናረቁ ከኖኪያ በላይ የተሻለ እንትን አልነበረም ለመስራት ስማርትፎን ግን ዘገየ። ፖይንት ኦፍ ኖ ሪተርን የሚባል አንዳንዱ ሚስድ ኦፖርቹኒቲ ተመልሶ አይመጣም በፍጹም። ሮማን ኢምፓየር በጊዜ ማድረግ የሚገባቸው ለምሳሌ መሐመድ ኮንኮረር ኢስታንቡል ለሚያጫው ላይ ያለ ከፍሎረንስ የሚያግዝ ሰራዊት ተብሎ ቶሎ ቢፈጥን ኖሮ ዘግይቶ ስለሆነ ዋጋ የለው ያገኘ ሮማን ኢምፓየር መጨረሻ ከማስተካከል የነበረባቸው ብዙ ነገር ነበር። የመጨረሻው ኢምፓየር በተለይ አላስተካከለም። ፖይንት ኦፍ ኖ ሪተርን ደረሰ። በቃ ወደቀ። ሰከንድ ቻንስ ሁሉ ጊዜ የለም። የመጨረሻው እድል ይመጣና ባይ ይላል፣ ቻው ይላል። መልካም እድልን ያባከኑ ሰዎች ለራሳቸው ያላቸው እምነት ዝቅተኛ ነው፣ ይጠራጠራሉ። ሪስክ መውሰድ አይፈልጉም። ከዛ በኋላ በዛ ምክንያት ፌለር ትራፕ የሚባለው ነገር ይዛቸዋል። በውድቀት ላይ ውድቀት ይመጣል። ዛስ ዋይ እድል አለማባከን የሚጠይቀው ከምር መስራት የሚጠይቀው ከምር ለውጥ ማምጣት የሚጠይቀው በዛ ምክንያት መልካም እድል ያመለጠው ሰው ያመለጠው ሀገር ያመለጠው ተቋም ያመለጠው ህዝብ ያመለጠው መሪ ኮዳክ ቅድም የነገርኳችሁ ኮዳክና ዲጂታል ኮዳክ እኮ ባይዘወይ ቀድሞ ዲጂታል ካሜራን ቀድሞ ሰርቷል። ወደ ገበያ ለማውጣት ምናምን ይሄኛው ነው የሚያዋጣኝ ብሎ እንትን ብሎ ወደቀ። ውሳኔ ነው ግን የሰው ልጅ ተአምር ይሰራል። ሁለቱም ችሎታ ውስጡ ላይ አለ። የመገበው ነገር ነው የሚወጣው። ስንፍናውን ከመገበው ቅድም ያልኳችሁ ነገር ይመጣል። መልካምነቱን ትልቅነቱን ከፍተኛ ነገር የማድረግ ፍላጎቱን ከመገበው ደግሞ እሱ ይወጣል። የመገባችሁት ነው የሚሰጠው ህይወት። ሁለቱም ችሎታዎች ፈጣሪ ሰጥቶናል። የሰው ልጅ ሁለቱም ችሎታ አሉ። የትኛውን ነው የመገባችሁት ያላችሁት ነው ጥያቄ። የትኛውን ነው እንዲወጣ ያፈቀዳችሁት ነው። ያመለጠ መልካም እድልን እንዴት ወደ ሰከንድ ቻንስ እንቀይረው ነው። መጀመሪያ ሰልፍ ሪፍሌክሽን ነው። ከራስ ጋር በጥሞና ማውራት ነው። ተቋማት ከሰራተኞቻቸው ጋር፣ መሪዎች ከራሳቸው ጋር፣ ሰዎች ከራሳቸው ጋር ማውራት አለባቸው። ሰልፍ ሪፍሌክሽን ለምን ወደቁ? እንዴት ሆነ? ምን ሆነ? አካውንታቢሊቲ ሰው ሪፍሌክት ያደርግና ኃላፊነት ይወስዳል። ይሄ በመሆኑ አጥፍቻለሁ ይላል። ከዚያስ አይበገሬነት አዳፕታቢሊቲ አይበገሬ ሬዚሊየንስ እና አዳፕታቢሊቲ ነው። ይሄን ነገር በዚህ ነገር ይሄ ያሳፍራል፣ ሁለተኛ ላረገው ከዚህ ሁኔታ ጋር ከውድቀት ጋር አብሬ ያልኖርም ይላል። ከዛስ አክሽን ኦሪየንትድ ቲንኪንግ ወደ ተግባር ስለመግባት እዛው ላይ አይቆይም። በፍጥነት ወደ ተግባር ስለመግባት ያስባል። ከዛ በኋላ ከውድቀት በኋላ የመነሳት ባህል ግለሰቡ የግሉ ልምምድ ይሆናል። የተቋም ልምምድ ይሆናል። የሀገር ልምምድ ይሆናል። የመሪዎች ልምምድ ይሆናል። ሰከንድ ቻንስ ያገጠማቸው ሰዎች ግለሰቦች የጸጸት የእድገት ዳግም የመፈጠር እድል አድርገው መጠቀም ይችላሉ። ይሄን ነገር የሪኢንቬንሽን የሪደምፕሽን የግሮዝ እድል አድርገው ሊጠቀሙ ይችላሉ። ጄኬ ራውሊንግ ስቲቭ ጆብስ እንዳረጉት ማለት ነው። ቡድኖች ጠንካራነትን ለመማር ለአዳፕቴሽን ከነገሮች ጋር ተላምደው ለመኖር ለለውጥ ሊጠቀሙበት ይችላሉ። ቺካጎ ቡልስ የሚባሉት 1990ዎቹ ላይ የባስኬትቦል ተጫዋቾች በማይክል ጆርዳን እየተመሩ ብዙ ጊዜ ተሸንፈው በተአምር በሚባል ሁኔታ አዲስ እድል ፈጥረው ቻምፒዮን ሆነዋል። የማይቻል የሚመስል ነገር አድርገዋል። 1990s በመሪያቸውም በራሳቸውም ጥንካሬ ቺካጎ ቡልስ የወደቀ ተስፋ የቆረጠ ቡድን ነበር። ከወደቀበት ተነስቶ የአሜሪካ የባስኬትቦል ቻምፒዮን ሆነዋል። The art of comeback and resilience ተመልሶ መምጣት you come back ጠፍተህ አትቀርም፣ ወድቀህ አትቀርም። ያ ግን አይበገሬ መሆን ይጠይቃል። I am not going down in history
የወደኩኝ ሰው አይደለም ወድቄ የምቀር ሰው አይደለም ብላችሁ መወሰን ይጠይቃል ሬዚሊየንት መሆን ይጠይቃል አብርሃም ሊንከን ዊንስተን ቸርችል አብርሃም ሊንከን ብዙ ጊዜ ምርጫ ወድቋል መጨረሻ ላይ ግን የአሜሪካ ፕሬዝዳንት ሆኗል ብቻ ሳይሆን የአሜሪካ የምንጊዜም ታላቅ መሪ ሆኗል ዊንስተን ቸርችል ብዙ ጊዜ ተሸንፎ አንደኛው ዓለም ጦርነት ላይ አካባቢ ተወዳድሮ ተሸንፎ ከዚያ በኋላ ግን የእንግሊዝ መሪ ሆኖ ሁለተኛው ዓለም ጦርነት አሸናፊ እንድትወጣ አርጎ በታሪክ ቸርችል እንደዚህ ያለ በእንግሊዞች ታሪክ ተናፋቂው ተወዳጁ መሪ ሆኖ ቀርቷል ልትወድቁ ትችላላችሁ ውድቀታችሁን ቁጭ ብላችሁ ጠይቁ ራሳችሁ ምን አጋጠመ ብላችሁ ጠይቁ you can return stronger my brothers and sisters ተቋማት ራሳቸውን ሪኢንቨንት ማድረግ ይችላሉ ውድቀትን እንደ ስትራቴጂክ ማስፈንጠሪያ አጋጣሚና እድል አድርገው ሊጠቀሙ ይችላሉ ኔትፍሊክስ ሲጀምር ዲቪዲ የሚያከራይ ተቋም ነበር ከዛ ግን ስትሪሚንግ ጀምሮ ኢንዳስትሪውን የፊልም ኪራይ ኢንዳስትሪውን ዶሚኔት አድርጓል አይቢኤም ከሃርድዌር የሚያመርት ካምፓኒነት ወደ ክላውድ እና ኤአይ ድሪቭን ቢዝነስ የሚያመርት ካምፓኒነት ራሱን አሸጋግሮ ትልቅ ድርጅት ሆኗል አይቢኤም ማይክሮሶፍት የተፈጠረው በአይቢኤም ምክንያት ነው ከአይቢኤም ኮንትራት አግኝቶ ነው አይቢኤም ማይክሮሶፍት ደረጃ ደረሰው በአይቢኤም ምክንያት በአይቢኤም የራሱ ብቻ ሳይሆን የበርካታ ድርጅቶች የበርካታ ስኬታማ ተቋማት ባለውለታ ነው ተቋማት ስትራቴጂ ካወጡ ኢኖቬሽንን ከተቀበሉ ያለፈን ስህተት ካረሙ ራሳቸውን ሪኢንቨንት አድርገው ውድቀትን ስትራቴጂያዊ ማስፈንጠሪያ አድርገው ለትልቅ ድል ሊበቁ ይችላሉ እየጨረስኩ ነው አገራት ከክራይሲስ ሊወጡ ይችላሉ ጃፓን ከሁለተኛው ዓለም ጦርነት በኋላ ጀርመን ከሁለተኛው ዓለም ጦርነት በኋላ የወጣችበት መንገድ አስገራሚ ነው again stronger ሆነው ወጥተዋል ኒኮላ ቴስላ ትልቅ አሳቢ ነበር ትልቅ እንትን ነበር ግን he failed ችሎታውን ለመጠቀም አሁን ቴስላ በስሙ ካምፓኒ ተመስርቶ መኪናው እንደጉድ ይሸጣል የስኬት እንትን ነው እሱ ግን አልደረሰውም ስኬታማ አልነበረም በህይወቱ ላይ ተሰቃይቶ ነው የሞተው of course የኤዲሰን ጋር የነበረው ፉክክር እንትን ተሰቃይቶ ነው የሞተው missed opportunities ቴስላ እድሜ ልኩን እንደዚህ ነው የሞተው ስታግኔትድ ሆኖ ነው የሞተው አቅሙን ትልቁን አቅም ሳይጠቀምበት አቅሙ የባከነ አቅም ሆኖ ሎስት ፖቴንሻል ሆኖ ነው የሞተው ወደ መጨረሻው አካባቢ በጣም ሰቃይቶ የሞተ ሰው ነው የሚበላ የሚጠጣ ትንሽ ነገር ምግብ አጥቶ የሞተ ሰው ነው what if የሚሉ ቢሆንስ ባይሆንስ የሚሉ ሰዎች አይሳካላቸውም ተቋማት ሀገራት እና ራስን ከሁኔታ ጋር ማላመድ አይበገሬትና continuous improvement አይበገሬትና በየቀኑ ማሻሻል በየቀኑ የተሻለ ሰው መሆን bold calculate risk መውሰድ ከዛ እንደዛ ብሎ የተሳካላቸው ሰዎች ምን ያደርጋሉ አጠቃላይ አንድ ጊዜ ወደቁ ሰዎች ወድቀው መቅረት የለባቸው ማለት የለባቸው አንድ ጊዜ ወደቀ ተቋም ወድቆ መቅረት የለበትም አንድ ጊዜ ወደቀ መሪ ወድቆ ሁሉ ጊዜ ሰከንድ ቻንስ ያስፈልገዋል ግን ያ መሪ ሰከንድ ቻንስ መጠቀም መቻል አለበት ሰከንድ ቻንሶች ሁለተኛ እድል ሬር ጊፍት ነው የተለየ ለሁሉ ሰው አያጋጥመው ሬርሊ ነው የሚመጣው ጥቅም ላይ ይሄን ማባከን አያስፈልግም ከረጅ ግን ያስፈልጋል ለመጠቀም መማር ያስፈልጋል አክሽን ያስፈልጋል ድርጊት ያስፈልጋል ካልሆነ ጸጸት ውድቀትና ባሉበት መቸንከር regret ዲክላይን እና ስታግኔሽን ነው ውጤቱ ልትወድቁ ትችላላችሁ አዳፕት አድርጉ ከተነሳችሁ ተነሱ እንደገና ሞክሩ ጠንካራና አስተዋይ ሆናችሁ በጥበብ አመሰግናለሁ